ለቅድስት ድንግል ማርያም የተሰጠ ከፍተኛ ክብር መስጠት ይህ ከመጽሐፍ ቅዱስ አስተምሮ ጋር የሚጣረስ ትምህርት እንደምታስተምር ኢየሱስ ሞት በቂ ስላልሆነ ማርያም 7 ጊዜ ለፍጡራን ሞታለች የሚል አስተምሯል። አንተ የምታመልከው ኢየሱስ አውሬውን ነው። ይገመዳፍ 7 ጊዜ ለፍጡራን ሞታለች የሚል አስተምሯል። በጌታ በኢየሱስ ኢየሱስ ከሞተ በኋላ ኃጢአት እየሰሩ ለሚኖሩት ሌላ ቤዛ የላቸውም። ስለዚህ ማርያም ናት የሞተችው ከዛ በኋላ ላሉት። እንዲህ አይነት ቀልድ አለ እንዴ ወንድሜ? ደግሜ ልንገርህ፣ አንተ የምታመልከው አውሬውን ነው። ፍቅር የማያውቀውን ኃይለኛውን፣ ጸበኛውን፣ ተደባዳቢውን፣ ሐሰተኛውን ኢየሱስ ታውቀዋለህ። ፍቅርን የሚሰብከውን ኢየሱስ አንተ ጋር ገና አልመጣም፣ አታውቀው። ወልድኪ ነፍሳተ ሶባራየኪ በእሳተ ኩነኔ ዘሃሙ ማርያም ትብሊ በንቲ አዎሙ። ሀሳብሽ ነው እግዚአብሔር እንግዲህ ምንም ጊዜ በጌታ ኦኬ። አሁን ደግሞ ሶሻል ሚዲያ ላይ እየተመላለሰ ያለው ነገር ቢኖር ይሄ ነው። እስቲ ይሄንን ቪዲዮ ዝም ብላችሁ ሼር አድርጉት፣ ኮፒ ሊንክ አድርጉት። ዝም ብላችሁ ሁለት ጊዜ ማለት ነው። ሃይማኖት ኦብቪየስሊ የግል ነው፣ የፈለግከውን መርጠህ የምትሄድበት እንትን ነው። ነገር ግን እኔ በጣም የሚያሳዝነኝ ነገር ልንገራችሁ። ኦርቶዶክስ ነኝ ሊያውም ኦርቶዶክሳዊ ክርስቲያን ነኝ ብሎ በህይወቱ አንድ ቀንም ቤተክርስቲያንን ሳያውቃት፣ አንድ ቀንም ቤተክርስቲያን ያስተማረችውን ወንጌል ሳያውቅ ኦኬ፣ ከዛንስ የሆነ ታይም ላይ ይነሳና ከዛን እኔ ሃይማኖቴን ቀይ መጀመሪያም ኦርቶዶክስ አልነበርክም ወዳጅ፣ መጀመሪያም ክርስቲያን አልነበርክም። እኔ በጣም ነው የሚያሳዝነኝ። እኔ እግዚአብሔር ነው ማለት ልብህን መድኃኒዓለም አሁን የሚመልስልህ ከነጣቂ ተኩላ እግዚአብሔር አምላክ መልሶ ወደ ቤቱ ይመልስ። ከወጣህ አደገኛ ነው። ነፍስህን ነው ሸጠህ የምትሄደው፣ ነፍስህን ማለት ነው። እና መጀመሪያም ኦርቶዶክስ ሳንሆን ክርስቲያንን ብለን ማተብ እናንጠለጥላለን። ግን ቤተክርስቲያን የምትለን አንድችም ነገር ሳናቅ ላይክ አሁን ወደዛ ሄድን ማለት ከባድ ነው። ብቻ እግዚአብሔር አምላክ ልቦና ይመልስልን። ኢየሱስ ሞት በቂ ስላልሆነ ማርያም 7 ጊዜ ለፍጡራን ሞታለች የሚል አስተምሯል። በጌታ በኢየሱስ ዛሬ 21 ነው፣ የእመቤታችን ዕለቷ ነው። በእሷ አማላጅነት ካፈርክ ግን አሳልፍ፣ ካላፈርክ ኮሜንት ላይ ግባና ጠላት እንድጨነቅ የእሷን ስም ኮሜንት ላይ ልግልቅ አድርግ። እመቤታችን በዚህ ልክ ስትሰደብ አይተህ የምታሳልፍ ከሆነ በሰማይ ቤት ትጠየቃለህ። ሼር አድርግ። ይገመዳፍ 7 ጊዜ ለፍጡራን ሞታለች የሚል አስተምሯል። በጌታ በኢየሱስ ኢየሱስ ከሞተ በኋላ ኃጢአት እየሰሩ ለሚኖሩት ሌላ ቤዛ የላቸውም። ስለዚህ ማርያም ናት የሞተችው ከዛ በኋላ ላሉት። እንዲህ አይነት ቀልድ አለ እንዴ ወንድሜ? እኛ ወንጌል ማርያም 7 ጊዜ ሞታለች፣ ክርስቶስ አንዴ ነው የሞተው የሚል አስተምሮ የለም። እሷን የክርስቶስ እናት ስለምትጠሏትና ለኦርቶዶክስ ያላችሁ ጥላቻ በዚህ ልክ ስለምትገልጹ እንጂ ኦርቶዶክስ እንዲህ አይነት አስተምሮ የለም። አንተ በክርስቶስ እናት ነው የቀለድክ። ሴጣን ዲያብሎስ በነፍስም በስጋ መቀለድብህ። አንተ የምታመልከው ኢየሱስ አውሬውን ነው። ደግሜ ልንገርህ፣ አንተ የምታመልከው አውሬውን ነው። ፍቅር የማያውቀውን ኃይለኛውን፣ ጸበኛውን፣ ተደባዳቢውን፣ ሐሰተኛውን ኢየሱስ ታውቀዋለህ። ፍቅርን የሚሰብከውን ኢየሱስ አንተ ጋር ገና አልመጣም፣ አታውቀው። አመፀኛውን፣ ትቢተኛውን፣ ተደባዳቢውን ኢየሱስ ታውቀዋለህ። በሽመል ነው የምቀጠቅጣችሁ እያልክ ነው የምትናገረው። ዱላይን አነሳለሁ የምትል ባለጌ ሰባኪ፣ ዱላይን አዞራለሁ ወደ ሉተራውያን እቀጠቅጣቸዋለሁ ምናምን የሚባል የትቢተኞች ኢየሱስ ያንተ ኃይለኛው ሌባ ወሮ በላው ሐሰተኛው ኢየሱስ ነው አንተ ጋር ያለው። እውነተኛው ኢየሱስ ካልም ያደርጋል፣ ፍቅር ይሰብካል፣ በፍቅር መንገድ ከሁሉም ጋር ይስማማል። መጽሐፍ ቅዱስ ነው ያለው። መጽሐፍ ቅዱስ ካለ አለ ነው። መጽሐፍ ቅዱስ ካለ አለ ነው የሚለውን አርጊመንት እስኪ እንየው። ለምሳሌ አርዮሳውያን ምሳሌ ላይ ያለውን ጥቅስ ይወስዱና ከመንገዱ አስቀድሞ ፈጠረኝ የሚለውን ጥቅስ ይይዙና ክርስቶስ ኢየሱስ ፍጡር ነው ወደሚለው ኮንክሉዥን ይሄዳሉ። ስለዚህ አንተም እንዳልከው ቪዲዮ ላይ እንግዲህ መጽሐፍ ቅዱስ ካለ አለ ነው ካልክ አንተም ልክ እንደ አርዮሳውያኖቹ ነክ ማለት ነው። ምክንያቱም እነሱም መጽሐፍ ቅዱስ ላይ ያለውን ቃል ይዘው ነው ይሄን ኮንክሉዥን የሚያቀርቡት።
ስለዚህ ከእነሱ የምትለይበት ምክንያት የለም ባይተዌ እና ማብራሪያ ሲሰጥም እንደምታደርገው ከመጽሐፍ ቅዱስ አንጻር ከመጽሐፍ ቅዱስ ሀሳብ አንጻር ከአጠቃላይ ማለት ነው እና ከሌሎች ነገሮች ጋር እያነጻጸርክ ነው እንጂ የምትወስደው መጽሐፍ ቅዱስ ካለ አለ ነው የሚል አርጊመንት ቫሊድ አይደለም። እንደነገርኩ ማለት ሌሎች ቤተ እምነቶችን ብታይ መጽሐፍ ቅዱስ ላይ ያለውን ነገር እያሳዩክ በቃ መጽሐፍ ቅዱስ ስለሚል እኔ አንተን ሳይሆን መጽሐፍ ቅዱስ ለማምነው ሊልኩ ይችላሉ። የተለየ ሀሳብ ይዘው ማለት ነው፣ የተለየ መንፍቅና ይዘው ማለት ነው። ይሄ አርጊመንት አያስኬድም ልልክ ነው። ፕላስ ደግሞ አሁን ለምሳሌ ሮሜ 8:34 እንኳን የጠቀስከው ላይ ማለት ነው በፔንቴኮስታል ውስጥ ሁለት አይነት አመለካከት ነው ያለው። አንዳንዶቹ አሁንም ክርስቶስ ኢየሱስ ይለምናል ይላሉ፣ አንዳንዶቹ ደግሞ የምልጃውን ስራ ፈጽሞ አንዴ ሄዷል ይላሉ ማለት ነው። ስለዚህ እነሱንም ብጠይቃቸው መጽሐፍ ቅዱስ ስለሚል ነው የሚሉ ሁለት የተለያየ ሀሳብ ይዘው ማለት ነው። ለዛ ነው መጽሐፍ ቅዱስ ካለ አለ ነው የሚል አርጊመንት ራስህን ጠልፎ ነው የሚጥልህ ማለት ነው። ስለዚህ እንደዚህ አርጊመንት ላለማንሳት ሞክር። ፕላስ ደግሞ ማብራሪያ ስትባል በቃ እንዴት ነው እንደዚህ አይነት አሁን አንተ ከአርዮሳዊ የምትለይበት ምን ምክንያት የለም ባይተው በቃ መጽሐፍ ቅዱስ ካለ አለ ነው ካልክ እንደነሱ አይነት አረዳድ እንደማይኖር ምንም አይነት ጋራንቲ የለህም ልልክ ፈልጌ ነው። እና ስልክ አለኝ ተብሎም ዝም ብሎ ቪዲዮ አይሰራም። የምታነሳቸውን አርጊመንቶች ምን ሊያመጡብኝ ይችላሉ ብለክ ለማመዛዘን ሞክረ። ካልሆነ ልክ እንዳሁኑ ራስህን ባክፋየር ነው የምታደርገው ማለት ነው። ቴንክ ዩ። ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታሰቡት ትምህርት አለው ስንል አዎ አለ ብለህን ነበረ። አዎ ልክ ነው። የትኞቹ ትምህርቶች ናቸው ከመጽሐፍ ቅዱስ ውጭ? ከመጽሐፍ ቅዱስ ውጭ መጽሐፍ ቅዱስ ከሚያስተምረው ውጭ የኢትዮጵያ ኦርቶዶክስ ቤተክርስቲያን የምታስተምረው አስተምሮ የመጀመሪያው ነገር ለቅድስት ድንግል ማርያም የተሰጠ ከፍተኛ ክብር መስጠት። ይህ ከመጽሐፍ ቅዱስ አስተምሮ ጋር የሚጣረስ ትምህርት እንደምታስተምር አውቃለሁ፣ አነባለሁም፣ እንትኖችም አሉ። እሺ ያ ኦኬ፣ በዚሁ እንቀጥል። እሺ ምን አይነት ክብር ነው ከፍተኛ ክብር ያልከው? ምን አይነት ክብር ነው? እሺ ከፍተኛ ያልከው ንገረን እስቲ። አዎ ከፍተኛ ክብር ማለት መጽሐፍ ቅዱስ ስለ ቅድስት ድንግል ማርያም የሚያስተምረን የሚነግረን እግዚአብሔር ቃል በደንብ ይነግረናል። ግን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ደግሞ ከዛም በዘለለ ለምሳሌ እስከ ያልሆኑ ጥቅሶችን ራሱ ይሄ መስጠት። ለምሳሌ አንዳንዴ ወደ ኢሳይያስም ጋር ምናምን ብንሄድ ያልሆኑ ከማርያም ጋር የማይገናኙ ትምህርቶች የሚሰጡ ምን አይነት ዘሩባቤልዬ በጣም ከሚገባት በላይ የሰጠናት ክብር ምን አይነት ክብር ነው? እሱን አንድ ጊዜ ንገረኝ፣ ግልጽ አይደለም። አዎ ለምሳሌ አማላጅ ነች ማለት ያ ለምሳሌ ማርያም አማላጅ ነች ማለት እሱ ምክንያቱም ብቸኛ አማላጅ ክርስቶስ ብቻ እንደሆነ ነው የእግዚአብሔር ቃል የሚያስተምረን መጽሐፍ ቅዱስ። እሱ አለ። በዛ ላይ ደግሞ ስለ ማርያም የተጻፉ ድርሰቶች አሉ። ድርሳነ ማርያም ሊሆን ይችላል፣ ተምረ ማርያም ሊሆን ይችላል፣ ራእይ ማርያም ሊሆን ይችላል። እነዚህ ሁሉ መጽሐፍቶች ስለ ማርያም የሚናገሩት ነገር ከእግዚአብሔር ቃል አንጻር ሲፈተሽ ሲመረመር ፍጹም የሚጣረስ ሆኖ ነው የምናገኘው። ስለዚህ ምልጃን ምን የሚጣረሰው ምን ከምን ተጣረሰ? ዘሩባቤል ምን ከምን ተጣረሰ? እኮ ለምሳሌ አነሳውልኩ ምልጃ ማማለድ፣ አማላጅ ነች የምታማልደን ቅድስት ድንግል ማርያም ነች ነው ኦርቶዶክስ የምታስተምረው ትምህርት ይህ ነው። የተጋነነ ክብር ነው ወይ? ይሄ የተጋነነ ክብር ነው እያልከን ነው? ያልሆነ የሚጣረስ ትምህርት ትክክል ያልሆነ ትምህርት ማለት። የተጋነነ ክብር ስንልክ እኮ ስለ ምልጃ ነሳለን። ምልጃ የተጋነነ ክብር ነው ወይ ዘሩባቤል? ክብር የሚለው ምን አለ መሰለ ትምህርት ይሄ ሲጀመር አሁን ምን አለ መሰለ ሌሎች ሀሳቦችን ነው አንስተን ብንወራ የሚሻለው። ስለዚህ ሀሳብ ግን የተወሰነ ነገር ልንገር። በኦርቶዶክስ ቤተክርስቲያን ውስጥ ድንግል ማርያም ከሚገባት ክብር በላይ የትኛውም አማኝ ሰጥቷት አያውቅም፣ አይችልም። ለድንግል ማርያም እኛ ኦርቶዶክሳውያን ስንት እንሆናለን በቁጥር አላውቅም። ብቻ የኦርቶዶክስ ቤተክርስቲያን አማኝ ሆነን ሁላችን ተሰብስበን ለክርስቶስ ኢየሱስ እናት ለድንግል ማርያም ከተገባት ክብር በላይ ልንሰጣት አንችልም። የተገባትን ክብር እኮ ክርስቶስ እኮ ነው የሰጣት። ዘሩባቤል ክርስቶስ ከሚሰጠው በላይ እኛ ኬት አውቀንበት ኬት ችለንበት ነው የምንሰጣት?
ደግሞ ለክርስቶስ እናት ከመሆን በላይስ ምን አይነት ክብር አለ? እንደው የተጋነነ ክብር እንኳን አምጥተን ብንጭን ለጌታ እናት ከመሆን የበለጠ ምን አይነት ክብር አለ? ዘሩባቤል የኔ እናት እኮ ሰፈር ውስጥ ኩርት ብላ ነው የምትናገረው። የፈለገ እናት ነኝ ብላ ማለት ነው። የኔ ማዘር የፈለገ አትናቴዎስ እናት እኮ ነኝ ብላ ነው በጣም ኮርታ የምትናገረው። እንኳን ድንግል ማርያም የኔ ኃጢአተኛው የኔ የበደለኛው የፈለገ አትናቴዎስ እናት እንኳን ማለት ነው ክብሯ ነው የኔ እናት መባሏ። ኮርታ ነው የምትናገረው። የሁላችሁም እናት በሄደችበት እኔ እኮ የገሌ እናት ነኝ ብላ ትናገራለች። ለምን? ክብራችሁ እናንተ ለእሷ ክብር ስለሆናችሁ። እንዴ ለድንግል ማርያም የተጋነነ ክብር እንዴት የትኛው አማኝ ሊሰጣት ይችላል? እንደው አሁን ባለንበት የቆሸሸ ማንነት አይደለም ዘሩባቤልዬ፣ ሁላችን በንስሐ ሕይወት ተመላልሰን የቅድስናን ሕይወት እንኳን ገንዘብ ብናደርግ ማንኛችንም ለክርስቶስ ኢየሱስ እናት፣ ለጌታችን እናት፣ ለመድህን እናት ለድንግል ማርያም ክርስቶስ ከሰጣት ክብር በላይ ልንሰጣት አንችልም። ያልተገባ ክብር ማለት ያ ነው። ያልተገባ ክብር ምን ማለት ነው? ማንኛችንም ልንሰጣት አንችልም። ብንሰጣትስ ክርስቶስ ከሰጣት ክብር በላይ ልንሰጣት እንችላለን? በፍጹም። ያልተገባ ክብር መስጠት ማለት ክርስቶስ ከሰጣት ክብር በላይ ከእንደገና ለእሷ ጨምሮ መስጠት ማለት ነው። አንችልም ያንን ማድረግ። እኛ ያንን ማድረግ የምንችል ሰዎች አይደለንም። እንኳን ድንግል ማርያምን ክርስቶስ ያጸደቃቸው ቅዱስ የሆኑትን ቅዱሳንን እንኳን እኛ ቅዱስ ብለን ጠርተናቸው አይደለም የተቀደሱት። እግዚአብሔር በባህሪው ቅዱስ ነው። የጸጋ ቅድስናን አግኝተው ነው ቅዱሳን የተባሉት። ከክብር ሁሉ በላይ የሆነ ክብር ነው ያላት ዘሩባቤልዬ። እርሱም ደግሞ የጌታችን እናት መሆኗ ነው። እሺ ይሄን ያባት እዚህ ላይ አትሳሳት። ወደ ዋናው ሐሳብ በደንብ ገብተን እናወራለን። እሺ ግን ቆይ ዘሩባቤል እባክህ እስክጨርስ አድምጠኝ። አሁንም ለነገሮች ላለመስማት አይደለም እሺ ማድመጥ ያለብህ። ግድ የለም ካፈርኩ አይመልሰኝ ጥሩ አይደለም ምንም። ይሄ ፕሮቴስታንት የሆነውም ሰው ሊያምነው የሚገባ ነገር ነው። ለድንግል ማርያም ልጇ ክርስቶስ ከሰጣት ክብር በላይ ኢን ሚሊየንስ የሚቆጠር ኦርቶዶክስ ተሰብስቦ ሊሰጣት አይችልም። ክብር እንኳን ብንሰጣት እንደው ሌላ እንኳን ክብር ብንሰጣት ሁላችሁም በደንብ አድርጋችሁ አድምጡ። ክብር እንኳን ብንሰጣት ክርስቶስ ከሰጣት ክብር በላይ ሊሆን አይችልም። የአምላክ እናት ከመሆን በላይ ትልቅ ክብር የለም። የጌታ እናት ከመሆን በላይ ትልቅ ክብር የለም። ስለዚህ ፕሊስ ተወዳጅ ወንድማችን ዘሩባቤል አሁን ነገሮች ላይ ፖዘቲቭ መሆን አለብህ። መጀመሪያ ዲያቆን መኳንንት አንድ ጥያቄ ልጠይቅና እዛ ጥያቄ ላይ ሪፍሌክት እንድታደርግ እፈልጋለሁ። ሁሌ የሚነሳ ጥያቄ አለና ብዙ ጊዜ ኦፍኮርስ መልስ ተሰጥቶበታል፣ ግን ሁሌም አዳዲስ ሰዎች ስለሚመጡ ኮመንት ላይም ፕሮቴስታንቶች ሲጽፉ ስላየው ነው እና በቀኝ በኩል ያለው ወንበዴ እዚህ ሉቃስ ወንጌል ምዕራፍ 23 ላይ ያለው ማለት ነው ጌታችን ኢየሱስ እነሆ ዛሬ ከኔ ጋር በገነት ትኖራለህ ብሎ የነገረው በቀኝ በኩል ያለው ወንበዴ ሳይጠመቅ እንዴት ዳነ? በእምነት ብቻ ነው የዳነው ብለው ጥምቀት ለድነት አይደለም የሚለውን ትምህርት ለመቃወም ያነሳሉና ይሄንን ክፍል እንዴት ነው እኛ ኦርቶዶክሳዊ የምንረዳው? ለዚህ ጥያቄ ምንድነው መልሳችን? ዲያቆን መኳንንት ወደ አንተ ልምጣ። እሺ እግዚአብሔር ይስጥልን፣ ቃሉት ያሰማልን። ሁላችሁ ዮኒም እግዚአብሔር ያክብርልን። በጣም ይሄ ሁሉ ህዝብ ተሰብስቦ መማሩ ለእኛ ትልቅ ነገር ነው። በነገራችን ላይ በአንድም በሌላም እና የተነሳው ጥያቄ አለ። እውነት ለመናገር ያው ፕሮቴስታንቶች ማስረጃ እንግዲህ ብዙ አሳይቷል ብዬ ያስባለሁ። ወንድሞቼም በደንብ ነው ያሳዩት ምን ያህል እንደማያምኑት። ቅድም እውነት ለመናገር አኬም ሜንሽን አድርጎታል። በተለይ ህፃናት ጥምቀት ላይ የሚገርም የሆነ ቃል በቃል መሰረተ ክርስቶስን ያወግዛሉ። ቃል በቃል አናባፕቲስቶችን ሜንሽን አድርጎ ማለት ነው ሉተር ሜንሽን አድርጎ ያወግዛቸዋል። የህፃናት ጥምቀት የማይቀበሉትን እናወግዛቸዋለን ነው የሚለው ቃል በቃል። ይሄንን በግልጽ አውዝበርግ ኮንቬንሽን 9 ላይ በደንብ በግልጽ ነው ያስቀመጡት ማለት ነው። ኮንደም አናባፕቲስት እና ብዙዎቹ አይቀበሉም። እና ይሄንን ለዚህ ደግሞ አሁን የተጠየቀው ጥያቄ አለ። ምንድነው? በቀኙ የተሰቀለ ሁሉ ጊዜ ጥያቄ ትቀርባለች። እንዲህ በቀኙ የተሰቀለ ተቀኙት፣ አረ ይህንን ሰው አስቀምጡት እንላለን። እና ግን ምንድነው ፖይንቱ? መጀመሪያ ላይ አሁን በቀኙ የተሰቀለው
በዚህ አይነት ሲቹዌሽን ውስጥ ከመጀመሪያው ይጠየቃል። ጥምቀት ወርደ ካልተጠመቅ ይባላል አይባልም። ከጀምሮ ማለት ስቃይ ላይ ያለው ለደቂቃዎችና ለመጨረሻ ሰዓት ላይ አንድ ሰው ሊሞት ላለን ሰው አይ ካልተጠመቀ ካልወረድክ አይባልም። እንደዚህ አይነት ቤተክርስቲያንም የላትም። እብር ራሱ አሁን ላይ አንድ ሰው ሚጥና ጣር ላይ ሆኖ ሊሞት ላለ ሰው ና ካልተጠመክ እናንተን አይባልም ማለት ነው። የመጀመሪያው። ወደ ሁለተኛው ነጥብ ስንሄድ አሁን ጌታችን ኢየሱስ ክርስቶስ ጥምቀትን ሰጥቷል። በቀላሉ ኮንተር ማድረግ ይቻላል። ጥምቀት መቼ ነው የተሰጠው? ሞቶ ከመነሳቱ በፊት የሆነ ይችን ያዝ። ሞቶ ከመነሳቱ በፊት ነው ወይስ ደግሞ ሞቶ ከተነሳ በኋላ ነው ጥምቀትን ለድህነት አድርጎ ጌታ ኢየሱስ ክርስቶስ የሰጠው? ዛስ ፖይንት። ይሄንን ጠይቋቸው። በነገራችን ላይ ጌታ ኢየሱስ ክርስቶስ ጥምቀትን የሰጠው የጥምቀት ትርጉም ተምሯቸዋል። ጥምቀት ማለት አንድ ሰው ከክርስቶስ ጋር ሞቶ መነሳት ነው። ከክርስቶስ ጋር ምን ማድረግ ነው? ሞቶ መነሳት ነው። ከሱ ጋር ይሞታል፣ አዲስ ማንነት ይዞ ይወጣል። ክርስቶስ በዛን ታይም ላይ ጥምቀትን አልሰጠም። ሂዱ ወደ አሕዛብ ሂዱ፣ በአብ በወልድ በመንፈስ ቅዱስ አጥምቋቸው ብሎ አልሰጠም። በማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ የተጠቀሰው ማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ በመጨረሻው ምዕራፉ ላይ ጌታ ኢየሱስ ክርስቶስ ሊያርግ ሲል ነው ይህንን መልእክት የሰጠው ማለት ነው። ስለዚህ ያንን ሰው ማለትም ጌታ ኢየሱስ ክርስቶስ ከመስጠቱ በፊት ይህንን ጥምቀት ከመስጠቱ በፊት ሞቶ ከመነሳቱ በፊት ስለሆነ ይሄ ሰው አይጠየቅም ማለት ነው። አይጠየቅም። ካልተጠመቅ አይባል። ሌላ እስቲ ነጥብ በዚሁ ላይ ራሱ ላንሳና ያለ መንፈስ ቅዱስ መዳን ይቻላል ማለት ያለ መንፈስ ቅዱስ መዳን ይቻላል ይሁን አንድ ሰው ካለ ጌታ ኢየሱስ ክርስቶስ መቼ ነው መንፈስ ቅዱስ እንኳን ለቤተ ክርስቲያን የላከው ብለን ብንጠይቅ ለቤተ ክርስቲያን መቼ አርጎ ካረገ በኋላ የቤተ ክርስቲያን ውልደት ነው የተደረገ። በዓለ ሃምሳ ላይ መንፈስ ቅዱስን ያን ይላከው። ስለዚህ ይህ ሰው ቀኝ የተሰቀለው መንፈስ ቅዱስን አልተቀበለም፣ ለዚህ እንዴት ዳነ ልንል ነው? ያለ መንፈስ ኖ ኤክሴፕሽናል ዌዎች አሉ ማለት ነው። ኤክሴፕሽናል ብለን የምናስቀምጣቸው አሉ። አሁን ላይ ራሱ በቤተ ክርስቲያን ውስጥ ማለት ነው በእኛ አስተምህሮ ምንድነው ማንሳት ያለብን? ኤክሰፕሽናሎች ሊኖሩ ይችላሉ። አንድ ሰው አመነ፣ ለምሳሌ አመነ፣ ወዲያው ባመነ ቅጽበት ሜቢ መስዋዕት ሊሆን ይችላል። በነገራችን ላይ የድሮ ነገስታት ምን ያደርጋሉ መሰለ? ለምሳሌ ቅዱስ ጊዮርጊስ በተሰየፈ ጊዜ፣ በጣም መከራ በተቀበለ ጊዜ፣ በጣም ቅዱሳን በሚቀበሉበት ሰዓት ላይ ሰዎቹ ያንን አይቶ ተአምራትን አይቶ ወዲያው ያምናሉ። ሲያምኑ እንዴት ነው የምታምኑት ብሎ ወዲያው ነው በሴፍ እንትን የሚያደርጓቸው መስዋዕት የሚያደርጓቸው፣ ከዛ ይገላቸዋል። እነዛ ሰዎች አሁን አልዳናችሁ ቤተክርስቲያን ትላለች አትልም። ሰማዕት ናቸው፣ ስለ ክርስቶስ የሞቱ ናቸው። አልተጠመቁም፣ ስለዚህ ጥምቀቱ ነው አትልም። ትምህርቱ እንደ ትምህርት አንድ ሰው ተጠምቆ መዳን አለበት፣ አምኖ ይጠመቃል፣ ይድናል። ይሄ ትምህርት ነው፣ አስተምህሮ ነው። ኤክሰፕሽናል ወዮች እንደዚህ አይነት ነገር ቢመጡ ያድናል ብሎ እምነቱን እኮ ተቀብሎታል፣ አምኖታል። ግን ሁኔታዎችና ጊዜ ስለወሰነው እኛ እዚህ ጋር አንፈርድም። ጌታ ኢየሱስ ክርስቶስ ድህነትን ይሰጣቸዋል። ለምን? እምነታቸው በልባቸው ስላለ። በቀኝ በኩል የተሰቀለን በተደጋጋሚ እንደዚህ ስታነሱ እና ብዙ ጊዜ ማለት እንደዚህ በቃ ካሁን በኋላ አቁሙን። እንደዚህ አይጠየቅም። ያ የተሰቀለው በቀኙ የተሰቀለው በዛ አይነት ሲቹዌሽን ላይ ባለው ሰዓት ላይ፣ ሁለተኛው ደግሞ ጌታ ኢየሱስ ክርስቶስም ጥምቀትን ባልሰጠበት ሰዓት ላይ መንፈስ ቅዱስ ባልወረደበት ሰዓት ላይ አይጠየቅም ማለት ነው እና ይቆየን።